በፌስቡክ የተዋወቅሽው ወንድ አዲስ አበባ ላይ እንዴት ነው ኑሮ ወይና ጠይቂው። እሺ እንደፈለግሽ መኖር ትችያለሽ እናቴ። ታያለሽ ደግሞ ልጆቹን በህይወት ካገኘሻቸው መክራችሁ አስመክራችሁ ለምናችሁ አስለምናችሁ ሁሉም ነገር ከአቅማችሁ በላይ ሲሆንባችሁ እሱም እንደፈለግሽ ሆነሽ መኖር ትችያለሽ ሲላችሁ እውነት መስሏችሁ እናንተም እንደፈለጋችሁ ሆናችሁ ለመኖር ስትሞክሩ ነገር ግን አላስኖራችሁ ሲል ምንድን ነው የሚሰማችሁ? ልጅን ለባለቤት ሰጥቼ ወደ አረብ ሀገር መጣሁ። ወደ አረብ ሀገር በመጣሁ ገና በ2 ሳምንቴ ባለቤቴ ለልጃችን ብር ያስፈልገዋልና ብር ላኪ አለኝ። እኔም እንዴ ገና እኮ ከመጣሁ ወር አልሞላኝም፣ ገና 2 ሳምንቴ ነው፣ ወር ሳይሞላ ደሞዝ አይሰጥም፣ ከየት አግኝቼ ነው የምልክልህ አልኩት። እሱም ችግር የለውም ሰዎችን የ1 ወር ደሞዝ ቀድመሽ ተቀበያቸው አለኝ። እኔም ግን አዲስ ሰዎች ናቸው፣ ከአሁን በፊት የሰራሁባቸው ቢሆን ችግር የለም። ነገር ግን አዲስ ሰዎች ስለሆኑ ከዚህ ቤት ልቀጥልም ላልቀጥልም እችላለሁ፣ ወይ ሰዎቹ ላይፈልጉኝ ይችላሉ፣ ወይም ደግሞ ቤቱ ካልተመቸኝ እኔ ወደ ቢሮ ልመለስ እችላለሁ። ስለዚህ ገና ከመጀመሪያው ወር ብር ስጡኝ አልልም ብዬ አልኩት። ግን እውነት ልጄ ቸግሮት ከሆነ ወይም ደግሞ ልጄ እንዳይራበብኝ ብዬ ለጓደኛዬ ልጄ ችግር ላይ ስለሆነ ባክሽን ብር ወስደሽ ስጭልኝ አልኳት። እሷም አላሳፈረችኝም፣ ብር ወስዳ ሰጠችልኝ። ያነ የወር ደሞዝ መድረሱ አይቀርምና ደሞዜም ደረሰ። ደሞዜም እንደደረሰ 5 እንኳን ሳላስቀር የ1 ወር ደሞዜን ሙሉ በሙሉ በባሌ አካውንት አስገባውለት። ባሌም የሚያሳዝነው ነገር ብሩ ደርሶ አላመሰግናለሁ እንኳን ሳይለኝ ለአንዴና ለመጨረሻ ጊዜ ልጄንም ሳገናኘኝ ብሎክ አድርጎኝ ጠፋ። ብቻ ብዙ ነገር ያገሬ ልጆች እንደፈለጋችሁ ኑሩ ብለዋችሁ እናንተ እንደፈለጋችሁ ሆናችሁ ልትኖሩ ስትሉ ልክ እንደ ጨቅጫቃው ሻይ እየመጡ ግን እንድትኖሩ የማይፈቅዱላችሁ ብዙዎች አሉ። አሁን ላይ እንግዲህ እስከዛሬ ድረስ በብዛት የሚታወቀው ብር ካላክሽልኝ የራቆት ፎቶ አለኝ፣ የራቆት ቪዲዮ አለኝ፣ እሱን እለቅብሻለሁ ነበር እየተባለ እህቶቻችን የሚያስፈራሯቸው። አሁን ላይ ደግሞ እንግዲህ የእናቶች ትልቁ ዋናው ደካማ ጎናቸው ልጆቻቸው እንደሆኑ ስላወቁ እንግዲህ እንደሰማችሁት በልጆቹ እየዛተ ነው ማለት ነው። በነገራችን ላይ ያው አሁን ላይ ብዙ አረቦች እቅዳቸው ሀሳባቸው ምንድን ነው መሰላችሁ? ግን ደግሞ በጣም ብዙ እህቶቻችን እየነቃን ነው አሁን ላይ ሚስቱን አረብ ሀገር ልኮ ልክ ምን አለ መሰላችሁ? ወላሂ ነው የምላችሁ ሀታ ከምንዛሬ ሳይቀር እያንዳንዷ ምንዛሬ ነው የሚከታተሉ ወንዶች እንዳለን ያውቃለሁ ማለት ነው። ባለችው ምንዛሬ 50 ድርሃም እንኳን አንስታ ወይ 20 ድርሃም እንኳን አንስታ ለራሷ እንጀራ ገዝታ ከጎደለ ራሱ ለምንድን ነው የጎደለ ብሎ የሚጠይቃት ልጅ አለች ማለት ነው። ባሏ የወር ደሞዟ እንዳለ ቀጥላ ወደሱ ነው የምትገባ። ገባችሁ? እና እንዳልኳችሁ ለእንጀራ የሚሆን ለምን ካጎደለች ራሱ ይጠይቃታል ማለት ነው። ምንዛሬው ባለችው ምንዛሬ ታስባ ከጎደለች ምንድን ነው መሰላችሁ? ብዙ ወንዶች አሁን የሚያስቡት ያገባሉ፣ ካገቡ በኋላ ሚስቶቻቸውን አረብ ሀገር ይልካሉ። አረብ ሀገር ሚስቶቻቸውን ከላኩ በኋላ አንድ ብላ ወር ከጀመረችበት ጊዜ ጀምሮ በየወሩ ማለት ነው የዚያች ልጅ ደግሞ ወደ እነሱ አካውንት እንዲገባላችሁ ይፈልጋሉ የሀገሬ ልጆች። ነገር ግን ሀታ ልጅ ወልዳችሁ እንኳን መታችሁ ልጆችን ይዞ የሚያሳድግ አባት ከሆነ ለልጆቻችሁ የሚያስፈልገውን ነገር ከሸፈናችሁ በኋላ ለ1 ወር ለ2 ወር የሚበቃቸውን ያክል ልክ ያለው። ስለዚህ አሁን ደግሞ ባልክም ችግር የለውም ብሬን እስኪ ለያዝ ብላችሁ ካስቀመጣችሁ በቃ ማት ነው የሚወረድባችሁ። እናንተ ልክ እንደ እስረኛ ከአንድ ግቢ ተዘግቶባችሁ እየዋላችሁ አዲስ አበባ እየተጀናጀሽ፣ ሳውዲ ሆነሽ ዱባይ እየተጀናጀሽ፣ ዱባይ ሆነሽ ሳውዲ እየተጀናጀሽ ብቻ የማሰሙት ነገር የለም የሀገሬ ልጆች። ወላይ እናንተ በሰው ሀገር በሙቀት እየተቃጠላችሁ የትልቅ የትንሹ ፊት እየገረፋችሁ ሰው ምን ይለኝ ብላችሁ ተሰቃችሁ ከሰው ቤት እየኖራችሁ ግን ደግሞ ከዚያ በላይ አድርጋችሁ እንዳላደረጋችሁ እንደዚህ ከፍ ዝቅ ስትደረጉ ስትሰሙ ስታዩ በጣም ያማል ወላይ። አሁን አስቡት አንዲት እናት ልጅሽ ተቸግሯል ተብላ ለልጇ ብር ልካ ያን ብር እንኳን ደረሰ ሳይባል ልጇን እንዳታገኝ ብሎክ አድርጎ መጥፋት ማለት ለአንዲት ስደተኛ እናት ምን ያክል ከባድ እንደሆነ እንግዲህ በስደት ያላችሁ እናቶች ናቸው የምታውቁት ማለት ነው። እንዳልኳችሁ እስከዛሬ ድረስ በራቆት ፎቶ በራቆት ቪዲዮ ነበር የሚያስፈራሩት። አሁን ደግሞ በልጅ ማለት ነው። አንዲት ስደተኛ እናት ልጆችሽ እንደዚህ ያደርጋቸው የሚሰማው ነገርም እያየ ነው አይደለ? አሁን በባለፈው ካናዳ ላይ አንድ ሰውዬ 2 ልጆቹ ምን አደረጋቸው የተባለ በጣም ብዙ ነገር ነው የሚሰማውና ማለት አይ ልጆቹ ስለሆኑ እንኳን አያደርጋቸውም እንኳን እንዳትሉ ስለምወዳቸው ማልጨክንባቸው መስሎሽ ከሆነ ምናምን እያለ በጣም በጽሁፍ እየዛተ ነበር ማለት ነው። እና ብቻ ከባድ ነው። ምላችሁ ፈልጌ ነው እነሱ የሚፈልጉት እናንተ ባሪያ አድርገው
እነሱ እንደፈለጉ ከዚያ ዘና ብለው መኖር ነው። ገብቷቸዋል። እና ሚስት የአረብ ሀገርና ልጋብዝና በእኔ ቃም እያለ እንኳን እንደፈለገ ሲቅም የሚውል ወንድ ነው ያለ። እናንተ ደግሞ ብልጦ ነው የሀገሬ ልጆች። እንኳን ከፎከረ ከወረወረ የሚያድን አይደለም የሚባለው። እና ከባድ ነው ብቻ እንደዚህ ያለ ህይወት ውስጥ የገባችሁ እህቶቼ አላህ መፍትሄውን ያምጣላችሁ ነው። ግን እንደዚህ ተብሎ ወላሂ እናንተ በስራ ስትደክሙ ውላችሁ ስትወት እኮ ማለት ነው እናንተ ንቃችሁ እንኳን ትታችሁት ስትወት የማይተው ወንዶች ግን ለምንድን ነው እስኪ ንገሩኝ። ማለቴ እንደፈለግሽ ሁኚ ኑሪ ብሏል አይደለም። ስለዚህ አይደለም ገንዘቧን ይቀርና ህይወቷን ብትሰጥ ምን አገባው? ይሄን ያክል ያዙ ልቀቁኝ ግን የሚሉ ለምንድን ነው? አልገባኝም እውነት። እናንተ አሁን በዚህ ቦታ ብትሆኑ ምንድን ነው የምታደርጉት? የሀገሬ ልጆች ወላሂ በጣም ከባድ እኮ ነው፣ ቀላል አይደለም። እና ስድባቸው ከስድባቸው አልፎ ዛቻቸው ምናምን። ለማንኛውም ብልጠውን እሺ፣ እንዳልኳችሁ በጣም ብዙቶቻችን ብልጦች ናቸው። ምክንያቱም እሱ እንኳን እሷን ባሪያ አድርጎ እንደፈለገ የእሷን ገንዘብ በየወሩ እየተቀበለ መብላት እንኳን ቢፈልግ አሁን ላይ እንደዚያ በዚያ ልክ የምትሸወድ ሴት የለችም። ያው ወልዳችሁ ተሰዳችኋል። ወልዳችሁ የተሰዳችሁ እናቶች ለልጆቻችሁ ልጆቻችሁ የሚያስፈልጋቸው ነገር የማድረግ ግዴታ አለባችሁ። ግን እሱን የመቀለብ ግዴታ የለባችሁ። በነገራችን ላይ ወልዳችሁ የተሰደዳችሁ ቶች ልጆቻችሁን ከእናቶቻችሁ ቤት ማታስቀምጡ፣ ለእናታችሁ ስጡ፣ ብርም ለእናታችሁ ላኩ። በቃ እውነት እሱን እየቀለባችሁ ደግሞ የሚገርመው ነገር ማለት ነው ሰራተኛ ቀጥራችሁ የምትመጧላችሁ። አሁን እችኛዋ ልጅ ሰራተኛ ቀጥሬ ነው የመጡ ነው ያለችው፣ ያቺ በ2 ሳምንት ብር ላኪ የተባለችው ማለት ነው። ሰራተኞቹም እየደወለ ቸግሮናል እያለ ነበር ስጨቀጭቃት የነበረ። ብሩ ከተላከ በኋላ እሷን ብሎክ አደረገቻት ነው የተባለው። አስቡት። እና ወደ አረብ ሀገር ልመጣ ስል ለባሌ ሰራተኛ ቀጥሬ መጣሁ የምትሉ ሴቶች ጤነኞች ናችሁ? ለባሌ ሰራተኛ ቀጥሬ መጣሁ ሳይሆን የሚባለው ለባሌ ሚስት አጋብቼው መጣሁ ነው የሚባለው። እሺ እሳትና ጭድ ከአንድ ቤት አስቀምጣችሁ ሰራተኛ ምን የምትሉ ማለት ነው። በዚህ የባላችሁ ጭቅጭቅ አለ፣ በዚህ ክደት አለ፣ በዚህ የልጆቻችሁ ናፍቆት አለ። ስንቱን ነገር ትችሉታላችሁ የሀገሬ ልጆች። እናማ ይሄ ሁሉ ውዝግብግብ ነገር እንዳይመጣባችሁ ልጆቻችሁን ለእናቶቻችሁ ሰጥታችሁ እሱ ሚስራ እናንተም ስሩ። እንደዚያ ቢሆን ነው የሚሻለው። ሁሌ በጣም ከባድ ነው። አስቡት። በስራ ስትደክሙ ውላችሁ በማረፊያችሁ ሰዓት እናንተ እኮ ምንም አይነት ምላሽ ያሰጡትም። ብሎክ ስታደርጉት ስልክ እየቃየረ ይመጣል። በቲክቶክ ስትቦልኩት አካውንት እየቃየረ ይመጣል። ኧረ እንደው አላህ ከክፉ ሰዓት ጠልፋችሁ። ብቻ ከባድ ነው ወላሂ። አሁን ይህች እናት ምንድን ነው የሚሰማት? ምንድን ነው የሚሰማት? በልጆችሽ አንዴ በድምፁ አንዴ በጽሁፍ አንዴ በሪከርድ እንደዚህ እያደረገ ሲዝትባል ከባድ ነገር ልጆች። እና ልጆቻችሁ ለባሎቻችሁ ሰጥታችሁ አትምጡ። እውነት ይቅርባችሁ። ግን ደግሞ ይህን ስላችሁ ሁሉም አባት የኔ ያደርጋል እያልኳቸው አይደለም። በጣም ጀግና አባቶች አሉ። ራሳቸውን ጎድተው የሴቱንም የወንዱንም ስራ ሰርተው ራሳቸው እንጀራ እየጋገሩ ልጆቻቸውን የሚያሳድጉ እንደዚህ ያለ አባት ያላችሁ፣ ያው እሱም ስለሚያዝንላቸው አላማ ያለው ወንድ በነገራችን ላይ ለሚስቱ ያዝናል፣ እቅዳለው ማለት ነው። ግን እነዚህ አላማ ቢሶች ለዕለት ብቻ በቃ ምንድነው በየወሩ የሷ ደሞዝ እንዲገባለት ይፈልጋል። በየወሩ እንደፈለገ አይኑ ያየውን ይለብሳል። በየወሩ እንደፈለገ አይኑ ያየውን ይበላል፣ ይቅማል፣ ይጠጣል፣ ያጨሳል። በቃ እንደዚህ ያለ አላማ ላላቸው ወንዶች ብራችሁን አትልቁ። ነገር ግን ልጆቻችሁን አንገቱን ደፍቶ የሚያሳድግ ባል ካላችሁ ላኩለት። እውነት በጣም ብዙ የሚያሳዝኑ አባቶች አሉ። በነገራችን ላይ እንዳልኳችሁ የሴቱንም የወንዱንም ስራ እየሰሩ ልጆቻቸውን ጥንቅቅ አድርገው የሚያሳድጉ እና እሱ ብትልኩለትም ገንዘባችሁን አያባክንም። ደግሞ ስድባችሁ አንሰጥም ስትሉ ገንዘብ አልክም ስትሉ ስድባችሁ እና አሁን እቺ ልጅ ምን ትሏታላችሁ? የሆነ ነገር ብሏት እስኪ ኮመንት ላይ